ዕለተ እሁድ የካቲት 8 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከክልሉ ርዕሰ መዲና ባህር ዳር በ55 ኪሎ ሜትር ርቀት ላይ የምትገኘው ወረታ ከተማ በፋኖ ቁጥጥር ስር ገብታለች። ከጎንደር ባህር ዳር ስትመላለሺ ወረታን አታውቂም ብሎ ሰው አማሽ የተባለላት ወረታ ከተማ ዛሬ የካቲት 8 2018 ዓ.ም ንጋት ጀምሮ በተደረገ ከባድ ፍልሚያ በፋኖ ቁጥጥር ስር መግባቷ ታውቋል። ይህ በእንዲህ እንዳለ የጎንደሩ ድል ያገዛዙን አቅል አስቶታል። አገዛዙ ሙሉ ወታደራዊ ስምሪቱ ተዛብቷል። በበርካታ ወረዳዎች ላይ የሰፈረው ያገዛዙ ጦር ሙሉ በሙሉ ተደምስሷል ሲል አርበኛ አስረስ ማረ ዳምጤ ይፋ አድርጓል። በዝርዝር መረጃችን ያዝነው ቀዳሚው ጉዳይ ነው። የብልጽግናው አገዛዝና የኤርትራ ጉዳይ ከመቼውም ጊዜ በላይ መጦዙ ተነገረ። አንድ የኢትዮጵያው አገዛዝ መከላከያ ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ጦር ከድንበር አካባቢዎች አልፎ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎችን ተቆጣጥሯል። ከዚሁ ጋር ተያይዞ ከትናንት በስቲያ አርብ ሌሊት ከ7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበር ታውቋል። ጉዳዩን የተመለከተ ዝርዝር መረጃዎች ከወደ ትግራይ ተሰምተዋል የምናደርሳችሁ ይሆናል። 36ኛው የፈንቅል ኦፕሬሽን በታሪካዊቷ ምጽዋ ከተማ በታላቅ ድምቀት ተከብሯል። የቀይ ባህር እንቁ በሆነችው በወደቧ ከተማ ምጽዋ 36ኛው የፈንቅል ኦፕሬሽን በታላቅ ድምቀትና በተለየ ድባብ ተከብሮ መዋሉ ተነግሯል። ትናንት ከቀትር በኋላ በነበረው መርሃ ግብር የምጽዋን ሰማይና ባህር ባናወጠ ታላቅ ሀገራዊ ስሜት የኤርትራ የባህር ኃይል አባላት ያሳዩት ወታደራዊ ሰልፍና ትርኢት የብዙዎችን ቀልብ የሳበ ሆኗል። በዝርዝር መረጃችን አካተነዋል። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ በፕሬዝዳንት ዶናልድ ትራምፕ የማህበራዊ ሚዲያ ገጽ ላይ እርሳቸውንና የቀድሞዋን ቀዳማዊት እመቤት ሚሼል ኦባማን እንደ ጦጣ የሚያሳይ ዘረኛ ምስል መሰራጨቱን ለመጀመሪያ ጊዜ በይፋ ኮነኑም። ኦባማ በሰጡት ምላሽ በሀገሪቱ የፖለቲካ ውይይት ውስጥ የነውር ስሜትና ስርዓት እየጠፋ መምጣቱን በጽኑ ተችተዋል። በዓለም አቀፍ ጉዳያችን በዝርዝር ትሰሙታላችሁ። ክቡራንና ክቡራት ቆይታችሁን ከኛ ጋር ካደረጋችሁ ያስደመጥናችሁን እነዚህን አርዕስተ ጉዳዮች ጨምሮ ሌሎችንም መረጃዎች በዝርዝርና በትንታኔ የምናሰማችሁ ይሆናል። በየቀኑ ወደ እናንተ የምናቀርባቸውን አዳዲስ መረጃዎች በፍጥነትና በጥራት ለመከታተል ኢትዮስ ሚዲያን አሁኑኑ ሰብስክራይብ አድርጉ። በቀጥታ ወደ ዝርዝር መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከክልሉ ርዕሰ መዲና ባህር ዳር በ55 ኪሎ ሜትር ርቀት ላይ የምትገኘው ወረታ ከተማ በፋኖ ቁጥጥር ስር መግባቷም ተበስሯል። ከጎንደር ባህር ዳር ስትመላለሺ ወረታን አታውቂም ብሎ ሰው አማሽ የተባለላት ወረታ ከተማ ዛሬ የካቲት 8 2018 ዓ.ም ከንጋት ጀምሮ በተደረገ ውጊያም በፋኖ ቁጥጥር ስር መግባቷ ለማረጋገጥ ተችሏል። አገዛዙ 4 ሰው አልባ አውሮፕላን ወይም ድሮኖችን ጨምሮ በርካታ ሜካናይዝድ መሳሪያዎችንና በሺዎች የሚቆጠሩ ወታደሮችን አሰልፎ የፋኖን ግስጋሴ ማስቆም አልቻለም ነው የተባለው። በእግረኛ ሰራዊቱ ተስፋ የቆረጠው አገዛዙ በአሁኑ ሰዓት በከተማዋ ተከታታይነት ያለው የድሮን ቅኝት እያደረገ መሆኑንም ለማረጋገጥ ተችሏል። ይህ በእንዲህ እንዳለ የጎንደሩ ድል ያገዛዙን አቅል አስቶታል። አገዛዙ በዚህ ሰዓት ሙሉ ወታደራዊ ስምሪቱ ተዛብቷል። አርበኛ አስረስ ማረ ዳምጤ ከሰዓታት በፊት ይፋ ባደረገው መረጃ በበርካታ ወረዳዎች ላይ የሰፈረው ያገዛዙ ሰራዊት ሙሉ በሙሉ ተደምስሷል ማለት ተማርኮ ተመቶ ተበትኖ ከስምሪቱ ውጭ ሆኗል ማለት ነው ያለው አርበኛው ድምሰሳው ሰራዊቱን ብቻ ሳይሆን ካድሬውንም ይጨምራል ብሏል። ከተበተነው ያገዛዙ ኃይል መካከል 300 ሚሊሻ፣ 200 አድማ ብተና በድምሩ 500 ሰራዊትና በርካታ ቁጥር ያላቸው የመደበኛ ፖሊስ አባላት ከተለያዩ ወረዳዎች በመሸሽ
በመሸሽ ባህር ዳር አባይ ማዶ ሰማዕታት አርፈው ነበር ብሏል። የብልጽግና አመራርና ያገዛዙ ጀነራሎች ይህንን ኃይል በማግባባት ወደ ውጊያ ለመመለስ ያደረጉት ጥረትም እንዳልተሳካ ተነግሯል። ወደ ቀጠናው ተመልሰን ወገናችን ጋር አንዋጋም የሚለውን አቋም አስይዛችኋል የተባሉ 135 ያህል አድማ ብተና፣ 144 ሚሊሻ፣ 49 መደበኛ ፖሊስ አባላት ትጥቃቸውን አውርደው ታስረዋልም ተብሏል። ሌሎች ትጥቅ አናወርድም ያሉ 47 የአድማ ብተናና 80 የሚሊሻ አባላት ከነትጥቃቸው ከተማ ውስጥ እንደተበተኑም ተነግሯል። አገዛዙ ቀሪዎቹን በማግባባት ላይም እንደተጠመደ ነው የታወቀው። ጎንደር ላይ በገጠመው ከባድ ሽንፈት ተስፋ የቆረጠው አገዛዙ የአማራ ተወላጅ የሆኑ የመከላከያ ሰራዊቱ ከፍተኛ መኮንኖችንና አባላትን እያሰረና አንዳንዶቹ ላይም ደረቅ እርምጃ እየወሰደ እንደሚገኝ ተነግሯል። በሌላ በኩል የብልጽግናው አገዛዝና የኤርትራ ጉዳይ ከመቼውም ጊዜ በላይ ፍጥጫ ውስጥ ገብቷል። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች አልፎ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎችን ተቆጣጥሮ ይገኛል ሲሉ ከሰሞኑ ተናግረዋል። ከዚሁ ጋር ተያይዞ ከትናንት በስቲያ አርብ ሌሊት ከ7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበር ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አቢአዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል በአቢአዲ በሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢ ሰፍሯል። በተጨማሪም የካናይዝድና ከባባድ መሳሪያዎችን የታጠቀ ሌላኛው የጦር ክፍል ጭኔ ተብሎ በሚጠራው ስፍራ መመሸጉ ነው የተነገረው። በሌላ በኩል ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን አስመልክቶ መግለጫ ያወጣ ሲሆን ለኢትዮጵያ ሕዝብም ጥሪ አቅርቧል። በመግለጫውም የፌዴራሉ አገዛዝ የትግራይን ሕዝብ ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙ ይጠበቃል፣ ልጆቻችሁንም ዓላማ ቢስ ከሆነው ደም አፋሳሽ ጦርነት ልታድኑ ይገባል ሲል ገልጿል። ዛሬ በትግራይ ክልል የተለያዩ አካባቢዎች የካቲት 11ን አስመልክቶ ሰልፎች እየተካሄዱ እንደሚገኙም ተነግሯል። ከዓመት በፊት በአዲስ አበባ ከተማ ውስጥ ታስረው የተወሰዱ 13 ወጣቶች እስካሁን ደብዛቸው ጠፍቶ እንደሚገኝ ታወቀ። 13 የአዲስ አበባ ከተማ ኗሪ ወጣቶች ደብዛቸው ከጠፋ ዛሬ የካቲት 8 ቀን 2018 ዓ.ም አንድ ዓመት ይደፍናል። ወጣቶቹ ታፍነው የተወሰዱት በመከላከያ ሰራዊት እንደሆነ የሚገልጹት ቤተሰቦቻቸው ከዚያች ቀን በኋላ ልጆቻችንን አየሁ የሚል ጠፋ ይላሉ። ወደ መከላከያ ሚኒስቴር ዋናው መስሪያ ቤት ገብተን ልጆቻችን መጥፋታቸውን እና ከቤታቸው የወሰዳቸው መከላከያ ሰራዊት መሆኑን ብናስረዳቸውም የመከላከያን ስም ለማጥፋት ነው በሚል አስፈራርተው መለሱን ብለዋል። ተስፋ ሳንቆርጥ ወደ ጦር ኃይሎች ምድር ኃይል ግቢ ገብተን ልጆቻችን ቀይ ቦኔት በለበሱ በመከላከያ ኃይል አባላት ነው የተወሰዱብን ብለን ስናመለክት 2 ቀን በህንፃው ቢሮ ውስጥ አስረው ለቀቁን ሲሉ ለሚዲያ ተናግረዋል። ወደ ፌዴራል ፖሊስና ወደ አዲስ አበባ ፖሊስ ኮሚሽን ዋናው መስሪያ ቤት አቅንተው ስለ ልጆቻቸው ደብዛ መጥፋት የጠየቁት ወላጆች በተመሳሳይ ቀና ምላሽ ሊያገኙ አለመቻላቸውን የተናገሩት ከመኖሪያ ቤታቸው በህግ ትፈለጋላችሁ በሚል የወሰዳቸው የመንግስት አካል ሆኖ ሳለ ስንጠይቅ ለምን ጠየቃችሁ በሚል አሁንም ያስፈራሩናል። ለማን አቤት እንበል ይላሉ ወላጆች። ደብዛቸው ከጠፉት ታሳሪዎች መካከል ገነት አራጌ፣ ሰይፈ ተክለ ጊዮርጊስ፣ አቤል አለምነ፣ ክፍሎም ሀብቴ፣ ሱራፌል ብሩክና ሰብስቤ ዓለሙ ይገኙበታል። በወቅቱ ታፍነው ከተወሰዱት ውስጥ የኢትዮጵያ ንግድ ባንክ ሰራተኛ የሆነው ወጣት አማኑኤል የማነ ብርሃን ሌላኛው ነበር። ወጣቱ የኢትዮጵያ ንግድ ባንክ ልደታ ቅርንጫፍን በምክትል ስራ አስኪያጅነት ያገለግል ነበር። የካቲት 10 2017 ዓ.ም ግን ይሰራበት ከነበረው ከዚህ ቅርንጫፍ እስካሁን ማንነታቸው ባልታወቁ ሰዎች ተይዞ ተወስዶ እስካሁን ያለበት እንደማይታወቅ ዘመድ ጓደኞቹ በወቅቱ ለሚዲያ የሰጡት መረጃ ያሳያል። ቤተሰቡ ለህዝብ ተወካዮች ምክር ቤት፣ ለጠቅላይ ሚኒስትር ጽህፈት ቤት፣ ለፍትህ ሚኒስቴር፣ ለሰብአዊ መብቶች ኮሚሽን፣ ለፖሊስና ለደህንነት ቢሮ አቤት ቢሉም እስካሁን ምንም ምላሽ እንዳላገኙ ይናገራሉ። እንደ ወጣት አማኑኤል ሁሉ በርካታ ዜጎች ከቅርብ ወራት ወዲህ ተይዘው እንደሚሰወሩ፣ አንዳንዶቹ የዲያስፖራ ኮሚኒቲ አባላት እንደሆኑ እንዲሁም ከተያዙ በኋላ ከጸጥታ አካላት ጋር በገንዘብ ተደራድረው የሚለቀቁ እንዳሉ ሚዲያችን ከዚህ በፊት ያቀረባቸው መረጃዎች ያሳያሉ። አንዳንዶቹ በወቅታዊ ሁኔታ በሚልና በአማራና በኦሮሚያ
ከኦሮሚያ ክልሎች ካሉ ሁኔታዎች ጋር በማገናኘት እንደሚያዙ ታውቋል። ሌሎቹ ደግሞ እስከሚጣራ በሚል ያለምንም ክስ ለበርካታ ሳምንታትና ወራት በእስር ቤት እንደሚማቅቁ ታውቋል። ገድሏቸውም ከሆነ ዘመድ ጋር አልቅሰን ቁርጡን አውቀን ቤታችን አርፈን እንቀመጥ፣ እንዴት ልጅን ያህል ነገር ጠፍቶ ቤት ተኝተን እናድራለን ሲሉ የቤተሰብ አባላት ለሚዲያ ተናግረዋል። 36ኛው የፈንቅለ ኦፕሬሽን በዓል በደማቅ ወታደራዊ ሰልፍ በታሪካዊቷ ምጽዋ ተከበረ። የቀይ ባህር እንቁ በሆነችው የወደቧ ምጽዋ ከተማ 36ኛው የፈንቅለ ኦፕሬሽን መታሰቢያ በዓል በደማቅና በተለየ ድባብ ተከብሮ መዋሉ ታውቋል። ከቀትር በኋላ በነበረው መርሃ ግብር የምጽዋን ሰማይና ባህር ባናወጠ ታላቅ ሀገራዊ ስሜት የኤርትራ የባህር ኃይል አባላት ያሳዩት ወታደራዊ ሰልፍና ትርኢት የብዙዎችን ቀልብ የሳበ ሆኗል። የጀግንነት ተምሳሌት የሆኑት የባህር ኃይል አባላት በታላቅ የሞራል ልዕልናና በወታደራዊ ዲሲፕሊን ታጅበው ያደረጉት ሰልፍ የከተማዋን ድባብ ቀይሮታል። ፈንቅል ትክክለኛ ምርጫ በሚል መሪ ቃል ከየካቲት 9 ጀምሮ በተለያዩ ሁለገብ ዝግጅቶች ሲከበር የሰነበተው ይህ ታሪካዊ በዓል ዛሬ በምጽዋ ከተማ በተከናወነውና የህዝብ ማዕበል በተሳተፈበት ደማቅ ፍጻሜውን አግኝቷል። በዓሉን ምክንያት በማድረግ የተዘጋጁት ባህላዊ ትርኢቶችና ወታደራዊ የክብር ሰልፎች የዕለቱን ታሪካዊ ፋይዳ በጎላ መልኩ ያንጸባረቁ ሲሆን የአካባቢው ነዋሪዎችና እንግዶችም በከፍተኛ ተነሳሽነት በዓሉን ሲታደሙ ታይተዋል። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበራት የአገልግሎት ዘመን ትልቅ ዝናን ያተረፈችው ዘማሪት ዘርፌ ከበደ ስለ እምነት ለውጥና አጋጣሚ ስላለችው ፈተና የሰጠችው ዝርዝር ቃለ ምልልስ በአማንያንና በቤተክርስቲያኗ ደጋፊዎች ዘንድ ሰፊ መነጋገሪያ ሆኗል። ዘርፌ በሰጠችው መግለጫ ቀደም ሲል መዳን በኦርቶዶክስ እምነት ብቻ እንደሆነ ታምን እንደነበር አስታውሳም አሁን ግን መጽሐፍ ቅዱስን መሰረት በማድረግ መዳን የሚገኘው በኢየሱስ ክርስቶስ ቤዛነት ብቻ ነው የሚል ጽኑ አቋም መያዟን ይፋ አድርጋለች። ዘማሪት ዘርፌ ይህንን አዲስ ግንዛቤ ይዛ በአገልግሎት ላይ በነበረችበት ወቅት ጴንጤ ሆንሽ እንዴ የሚል ወቀሳና ከፍተኛ መገለል ይደርስባት እንደነበር ገልጻለች። በተለይም በናዝሬት ሥላሴ ቤተክርስቲያን በነበራት ቆይታ ወቅት የግድያ ዛቻዎችን የያዙ ወረቀቶች ይደርሷት እንደነበር፣ በአካል የድንጋይ ጥቃት እንደደረሰባትና ምራቅ እንደተተፋባት በመግለጽ ደረሰብኝ ያለችውን መራራ ስደት በዝርዝር አስረድታለች። ይህ ምስክርነት ይፋ መሆኑን ተከትሎ በቤተ ክርስቲያኗ ደጋፊዎች ዘንድ ሁለት አይነት ተቃራኒ ምላሾች እየተሰሙ ይገኛሉ። በአንድ በኩል ዘማሪቷ የቤተ ክርስቲያኗን መሰረታዊ አስተምህሮና የቅዱሳን አማላጅነትን ክዳለች የሚሉ ወገኖች ውግዘቱን እንደሚደግፉና ድርጊቷን እንደ ክህደት እንደሚመለከቱት በስፋት እየገለጹ ነው። በሌላ በኩል ደግሞ ዘማሪቷ በቤተ ክርስቲያን ቅጽር ግቢ ውስጥ ደረሰብኝ ያለችው አካላዊ ጥቃትና ዛቻ ክርስትናን የማይወክልና ተቀባይነት የሌለው ተግባር መሆኑን በመጥቀስ በሐሳብ ልዩነት ላይ የሚፈጸሙ መሰል ጥቃቶችን የሚያወግዙ ወገኖችም ቁጥራቸው ቀላል አይደለም። እናንተስ ስለ ዘርፌ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስፍሩልን። የቀድሞ የአሜሪካ ፕሬዝደንት ባራክ ኦባማ በፕሬዝደንት ዶናልድ ትራምፕ የማህበራዊ ሚዲያ ገጽ ላይ እርሳቸውንና የቀድሞዋን ቀዳማዊት እመቤት ሚሼል ኦባማን እንደ ጦጣ የሚያሳይ ዘረኛ ምስል መሰራጨቱን ለመጀመሪያ ጊዜ በይፋ ኮነኑ። ኦባማ በሰጡት ምላሽ በሀገሪቱ የፖለቲካ ውይይት ውስጥ የነውር ስሜትና ስርዓት እየጠፋ መምጣቱን በጽኑ ተችተዋል። ባለፈው የካቲት 5 ቀን በትራምፕ የትሩዝ ሶሻል ገጽ ላይ በተጋራ የ1 ደቂቃ ቪዲዮ ውስጥ የአሜሪካ የመጀመሪያው ጥቁር ፕሬዝደንትና ቀዳማዊት እመቤት የነበሩት ኦባማዎች ፊታቸው በጦጣ አካል ላይ ተደርጎ ለአንድ ሰከንድ ያህል ታይቷል። ድርጊቱ በወቅቱ በሁሉም የፖለቲካ ወገኖች ዘንድ ከፍተኛ ተቃውሞ ቀስቅሶ የነበረ ሲሆን ዋይት ሀውስ መጀመሪያ ላይ ተቃውሞውን ሐሰተኛ ቁጣ በሚል ውድቅ ለማድረግ ቢሞክርም በኋላ ግን ድርጊቱ በሰራተኛ ስህተት የተፈጸመ መሆኑን ገልጾ ምስሉን ከገጹ ላይ አንስቶታል። ኦባማ ከፖለቲካ ተንታኙ ብሪያን ታይለር ጋር በነበራቸው ቃለ ምልልስ ትራምፕን በስም ባይጠሩም አብዛኛው አሜሪካዊ እንዲህ ያለውን ድርጊት እጅግ አሳሳቢ ሆኖ እንደሚያገኘው ገልጸዋል። በማህበራዊ ሚዲያና በቴሌቪዥን የሚታየውን ሁኔታ የቀልድ ትርኢት ሲሉ የጠሩት ኦባማ ቀደም ሲል ለቢሮው ክብርና ስርዓት ሊኖራቸው ይገባል ተብለው በሚታሰቡ ሰዎች ዘንድ አሁን ላይ ምንም አይነት የነውር ስሜት አለመኖሩ ድርጊቱን ይበልጥ አደገኛ እንደሚያደርገው አስረድተዋል። ኦባማ በመጨረሻም የፖለቲካ ውይይቱ ቀደም ሲል ታይቶ በማያውቅ ደረጃ ወደ ጭካኔ ዝቅ ማለቱ
መመልከቱ አሳዛኝ መሆኑን ጠቁመዋል። ቻይና በአፍሪካ ፖለቲካና ኢኮኖሚ ላይ አዲስና ወሳኝ ካርድ መዘዘች። ሌባ እስኪያዝ ንጉስ ነው የሚለውን የኢራናውያን ብሂል የምትከተል የሚመስለው የቤጂንግ አስተዳደር ከቅርብ ጊዜ ወዲህ በአፍሪካ ምድር እየታየ ያለውን የኃይል ሚዛን መዛባት በንስር አይኗ ስትመለከት ቆይታለች። ዛሬ ግን ዝምታዋን ሰብራ ዓለምን ያስገረመ መግለጫ አውጥታለች። መልእክቱ ግልጽ ነው። አፍሪካውያን የትም ብትሄዱ ዞሮ መግቢያችሁ እኔው ጋር ነው የሚል አንድምታ አለው። በተለይም ሀገራችን ኢትዮጵያ ከገባችበት የኢኮኖሚ አዘቅት እንድትወጣ ቤጂንግ በቢሊዮኖች የሚቆጠር ዶላር ኢንቨስት በማድረግ ስትደግፋት መቆየቷ ይታወቃል። ይሁንና ኢትዮጵያ ያለባት ዕዳ ተከፍሎ ሳያልቅ ፊቷን ወደ ተባበሩት አረብ ኤሚሬትስ ማዞሯ ለቻይና የንቀት መልእክት ያስተላለፈ ከመምሰሉም በላይ ጉዳዩ ቻይናን በእጅጉ ያስቆጣት ይመስላል። ቻይና በዓለማችን ላይ ብዙ ኤምባሲዎችን በመክፈትና ከእያንዳንዱ ሀገር ጋር ጠንካራ የኢኮኖሚ ትስስር በመፍጠር ተወዳዳሪ የላትም። በሌላ በኩል የተባበሩት አረብ ኤሚሬትስ ከ2006 ጀምሮ የኢኮኖሚ ጡንቻዋን በመጠቀም በአፍሪካ አራተኛዋ ትልቅ ኢንቨስተር ለመሆን በቅታለች። ቻይና ከሀገራችን ጋር ያላት ግንኙነት በልማትና በኢኮኖሚ ላይ ብቻ ያተኮረ ሲሆን በሀገራት የውስጥ የፖለቲካ ጉዳይና ግጭት ውስጥ እጇን አታስገባም። ኢማራት በተቃራኒው በተለያዩ ሀገራት የውስጥ ጉዳይ ጣልቃ በመግባት ከታጠቁ ኃይሎች ጋር በማበርና የፖለቲካ ሴራዎችን በመፈብረክ ጥቅሟን ለማስጠበቅ ትሞክራለች የሚል ወቀሳ ይቀርብባታል። የኢማራትን ተጽዕኖ ለመግታትና የአፍሪካን ልብ መልሶ ለማሸነፍ ቻይና ዛሬ በአዲስ አበባ የአፍሪካ ህብረት ጉባኤ ላይ ያልተጠበቀ ሰበር ዜና አሰምታለች። ቻይና ከእርሷ ጋር ዲፕሎማሲያዊ ግንኙነት ያላቸው 53 የአፍሪካ ሀገራት ወደ ሀገሯ የሚገቡ ማንኛውም ምርቶችና ሸቀጦች ከዚህ ቀደም ተጥሎባቸው የነበረው ቀረጥ ወይም ታክስ ሙሉ በሙሉ ተነስቷል። ምርቶቻቸውን ያለምንም ቀረጥ ወደ ቻይና ገበያ ማስገባት ይችላሉ። ይህ ታላቅ የኢኮኖሚ ዕድል ከግንቦት 2018 ዓ.ም ማለትም ከሜይ 2026 ጀምሮ በይፋ ተግባራዊ ይደረጋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።